ጤና ይስጥልን። ዓለም የተኩስ አቁም ስምምነቱን ስትጠብቅ መካከለኛው ምስራቅ ወደማይመለስበት እሳት ውስጥ ገብቷል። የኢራን አብዮታዊ ዘብ የአሜሪካን ኤፍ-35 ተዋጊ ጄት መትቶ መጣሉን በይፋ አውጇል። ነገር ግን ዋይት ሃውስን ያስደነገጠው ታላቅ ትዕዛዝ ከሌላ አካል ወርዷል። ሚስጥራዊው አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ ዝምታቸውን ሰብሯል። ባሕረ ሰላጤው ለአሜሪካ መቃብር ይሆናል ሲሉ ታሪክ የሚለውጥ ትዕዛዝ አስተላልፏል። ጦርነቱ ወዴት ሊያመራ ነው? በሀገር ውስጥ መረጃ በአማራ ክልል ከሚገኙ 138 የምርጫ ክልሎች በ8ቱ ምርጫ እንደማይደረግ ምርጫ ቦርድ ማስታወቁ ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። በቅድሚያም የመካከለኛው ምስራቅ ሰላም ተስፋ በአንድ ጀንበር ጨልሟል። አሜሪካ በደቡባዊ ኢራን ላይ ራስን መከላከል በሚል የፈጸመችው ድንገተኛ ጥቃት ተከትሎ የኢራን የውጭ ጉዳይ ሚኒስትር አሁን መግለጫን አውጥቷል። ቴህራን በይፋ እንዳወጀችው ከሆነ ዋሽንግተን አሁን የፈጸመችው ድርጊት በሁለቱ ሀያላን መካከል የነበረውን የተኩስ አቁም ስምምነት ግልጽና አደገኛ ጥሰት ነው ስትል በከባድ ቃላት ወንጅላለች። ጥቃቱ ያረፈው በደቡባዊ ኢራን ሆርሙዝ ጋን አውራጃ ውስጥ በሚገኙ ወታደራዊ ይዞታዎች ላይም ሲሆን የኢራን ባለሥልጣናት ድርጊቱን በቁጣ እየኮነኑት ይገኛሉ። እዚህ ላይ ነው እንግዲህ ጠይባኑ ውሸት ነጋሪት እየጎሰም ይመጣል፣ እውነት ግን በዝምታ ትከተላለች የሚሉት። ነገሩ ሁሉ ግራ የሚያጋባ ሆኗል። ምክንያቱም እስከ ትናንት ሰኞ ድረስ ሁለቱ ሀገራት በመግቢያ ሰነድ ዙሪያ የሚያደርጉት ንግግር እጅግ አስገራሚ ለውጥ እያሳየ መሆኑን ለዓለም ሲናገሩ ነበር። ሁኔታው እጅግ የሚያስቆጭ ነው። አሜሪካና ኢራን የሚያደርጉት ንግግር መስመር ይዞ በስምምነት ቢቋጭ ኖሮ ለ3 ወራት ሙሉ የዘለቀውና ቀጠናውን ያደማውን ታላቅ ጦርነት ሙሉ በሙሉ ያስቆም ነበር። ብቻ ሳይሆን ታሪካዊ ሆርሙዝ ወሽመጥ በይፋም ያስከፍታል። እንዲሁም የተኩስ አቁም ለተጨማሪ 60 ቀናት ያራዝማል ተብሎ በከፍተኛ ጉጉት ይጠበቅም ነበር። ነገር ግን ያሁሉ ተስፋ በአንድ ጀንበር እንፋሎት ሆኖ ቀርቷል። ይሁንና የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎች ኢላማ ማድረግ ይህን አዲስ ዙር ጥቃት መክፈቱን በይፋ አረጋግጧል። የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ ዓለም አቀፍ ወቀሳዎችን ለማስተባበል እየሞከረ ነው ባወጣው አስቸኳይ መግለጫ ጥቃቱ ፍጹም ራስን መከላከል እንደሆነም አስታውቋል። ዋሽንግተን እንደምትለው ከሆነ የዚህ እርምጃ ዋና ዓላማ በኢራን መደበኛና ኢመደበኛ ኃይሎች ከፍተኛ ስጋት የተጋረጠባቸው ወታደሮቻችን አስቀድሞ ለመጠበቅ ነው ስትል ነገሩን አጽንታለች። ነገር ግን የሰላሙ በር ሙሉ በሙሉ አልተዘጋም የሚሉ ወገኖችም አሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት አዲስ መግለጫ በሁለቱ ሀገራት መካከል የሚደረገው ጦርነት በዘላቂነት ለማስቆም የሚደረገው ዲፕሎማሲያዊ ድርድር አሁንም እንዳልተቋረጠ ገልጸው ሆኖም ጥቂት ተጨማሪ ቀናት ሊወስድ ይችላል በማለት ነገሩን ረጋ አድርገውታል። የዲፕሎማሲያዊ ንግግር ተሰባብሮ ይጠፋል ወይንስ ከእሳት ውስጥ ሰላም ተፈልፍላ ትወጣለች? አሜሪካና ኢራን ቀጣይ እርምጃቸውስ ምን ይሆን? ዓለማውን በትጋት የምታየው ጉዳይ ሆኗል። አዳዲስ መረጃዎች ሲኖሩ ወደ እናንተ የምናደርሳችሁ ይሆናል። ወደሚቀጥለው ሌላኛው መረጃ አልፋለሁ። በሌላ ዜና ነገሮች ወደ ለየለት ጦርነት እያመሩ ነው። የኢራን እስላማዊ አብዮታዊ ዘብ በአሜሪካ ጦር ለተፈጸመው ማንኛውም የተኩስ አቁም ጥሰት አስገራሚ ምላሽ እንደሚሰጥ በይፋ አስታውቋል። አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት በቀጥታ ባይጠቅስም በሕዝብ ግንኙነት በኩል ባወጣው መግለጫ ግን እሳቱን ይበልጥ አጋግሎታል። የአሜሪካ ጦር በቀጠናው ጣልቃ ገብነቱና ጠብጫሪነቱን ቀጥሎ በፐርሺያ ባሕረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር በድፍረት መግባቱ በምሬት ገልጿል። ይሁን እንጂ ኢራን ዋሽንግተን ድንበሯን እንድትጥስ እንደማትፈቅድላት በተግባር አሳይታለች። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችን ለመከላከል እጅግ ዘመናዊ የአሜሪካ ኤምኪዊ 9 ድሮን መተን ጥለናል ሲሉ አብዮታዊ ዘብ በኩራት አውጇል። የቴህራን የጦርነት ሪፖርት በዚህ ብቻ አላበቃም። የኢራን ይዞታዎች አሜሪካ መምታት ብቻ ሳይሆን ማሳደዳቸውንም በይፋ ተናግረዋል። አብዮታዊ ዘቡ አክሎ እንደገለጸው የዋሽንግተን ኩራት የሆነችውን RQ-4 ድሮንና F-35 ተዋጊ ጄቶች ጭምር መጥቶ እንደጣልና ይህ አስደናቂ እርምጃ የአሜሪካ ኃይሎች በውሃ የተሸፈነውን አካባቢ ጥለው እንዲሸሹ እንዳስገድዳቸው በድፍረት አስታውቋል። ነገር ግን እነዚህ ድራማዊ ጥቃቶች በትክክል መቼና የት እንደተፈጸሙ መግለጫው በግልጽ አላስቀመጠም። ይህ ጉዳይ ይበልጥ በሚስጥር የተሸፈነም ያድርገዋል። በሌላ በኩል ደግሞ የአሜሪካ ማዕከላዊ ዕዝ ቀደም ሲል ባወጣው መግለጫ በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን በይፋ ማመኑም ይታወሳል። የአሜሪካ ማዕከላዊ ዕዝ ጥቃቱ ፍጹም ራስን መከላከል እንደሆነ ገልጾ ዓላማውም
በኢራን ኃይሎች ስጋት የተጋረጠባቸውን ወታደሮቻችን አስቀድመን መከላከል ነው ቢልም በመሬት ላይ ያለው እውነታ ግን ሌላ እሳት እየመሰከረ ነው። የኢራን መገናኛ ብዙሃን ትናንት ምሽት በባንድራስ አባስ የወደብ ከተማ አውሮፕላን ማረፊያ አቅራቢያ ከፍተኛና አስፈሪ ፍንዳታዎች መሰማታቸውን አረጋግጧል። የትራምፕ ዋይት ሃውስ እና የኢራን ጦርነት አሁን ጣታቸውን በቃታው ላይ አሳርፏል። ማዕበል ከመምጣቱ በፊት ባህሩ ጸጥ ይላል እንደሚባለው ይህ አሁን የታየው የድሮኖች መውረድና ፍንዳታ የታላቅ ማዕበል መጀመሪያ ይሆን? አሜሪካ ለኢራን ድሮን መውደቅ ምን አይነት አስደንጋጭ ምላሽ ትሰጥ ይሆን? ዓለም እስትንፋሷን ውጣ ቀጣዩን ሰከንድ እየጠበቀች ነው። ወደሚቀጥለው ሌላኛው መረጃ አልፋለሁ። በሌላ ዜና ስልጣን ከያዙ ጀምሮ በአካል ላይን ያልታዩት አዲሱ ጠቅላይ መሪ ዋሽንግተንና ቴልአቪቭን የሚያናውጥ ዓለምን ደግሞ በአግራሞት የሚደፍቅ እጅግ አስፈሪ መልእክት በይፋን አስተላልፈዋል። የመካከለኛው ምስራቅ የኃይል ሚዛን ሙሉ በሙሉ ወደ ሌላ ምዕራፍ ተሸጋግሯል። የአባታቸውን ሕይወት ማለፍ ተከትሎ የኢራን ከፍተኛ የጠቅላይ መሪነት ስልጣን የተረከቡት ሞጅተባ ኻሜኒ ለመላው እስላማዊ ዓለም ለኢድ አል አድሃ በዓል ባስተላለፉት መልእክት አሜሪካና እስራኤል መሬት ላይ የሚያደባይ ቃላት ተጠቅመዋል። ጠቅላይ መሪው በጽሑፍ አዘጋጅተውት በመንግሥት ቴሌቪዥን በከባድ ድምፅ በተነበበው መልእክታቸው እስራኤልን በቀጠናው ያለች አደገኛ በማለት የጠሯትም ሲሆን ይህች ሀገር ከምድረ ገጽ መወገድ ይገባታል ሲሉ ፍርዳቸውን አስተላልፏል። እዚህ ላይ ነው እንግዲህ ጥንታውያኑ እባብን ጭንቅላቱን ካልቀጠቀጡት መርዝ መርጨቱን አይተውም የሚሉት። ኢራን ይህን ለማድረግ ቆርጣ የተነሳች ትመስላለች። የታስኒም የዜና ወኪል እንደዘገባው ከሆነ አዲስ መሪ ስልጣን ከያዙ ጀምሮ እስካሁን ድረስ ለሕዝቡ በይፋ በአካል አለመታየታቸው በራሱ ጉዳዩን ይበልጥ ምስጢራዊና አስፈሪ አድርጎታል። የጠቅላይ መሪው መልእክት በአካባቢው ባሉ የአሜሪካ ወዳጅ ሀገራት ላይም ከባድ ማስጠንቀቂያን ያዘለ ነው። በኢራን ላይ ጦርነት ከተከፈተ በኋላ በመሬት ላይ ያለ እውነታ ሙሉ በሙሉ መቀየሩን ያነሱት ጠቅላይ መሪው ካሁን በኋላ የአሜሪካ ጦር ሰፈሮች በባሕረ ሰላጤው ሀገራት ውስጥ ቅንጣት ታህል ቦታ እንደማይኖራቸው በቁጣ አስታውቀዋል። እጅግ አስገራሚ በሆነ አገላለጽም ጊዜ ወደ ኋላ መመለስ እንደማይቻሉ በቀጠናው ያሉ አገራትና መሬት ከዚህ በኋላ ለአሜሪካ ጦር ሰፈሮች መጠለያ አይሆኑም በማለት በባሕረ ሰላጤው የአሜሪካ ዘመን ማክተሙን አውጀዋል። ጠቅላይ መሪው አክለውም በቀጠናው ለክፉ ተግባር መጠለያ የሆኑት ጦር ሰፈሮች በሙሉ ይፈርሳሉ፣ ተጨማሪ ወታደራዊ ሰፈሮችም በፍጹም አይመሰረቱም። አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት የኃያልነት ደረጃ ቁልቁል እየወረደች ነው ብለዋል። ሞጅተባ ኻሜኒ ባለፉት ወራት በተካሄደው ጦርነት አሜሪካና እስራኤል ሊያገግሙት የማይችሉት ከባድ ጉዳት እንደደረሰባቸው በኩራት መስክሯል። በእሳታማው መግለጫቸው ማጠቃለያ ላይም በኢራን ኃይለኛ ከባድ ምት እስራኤል ሙሉ በሙሉ አቅመቢስ ሆናለች፣ የኃያሏ አሜሪካ ዳግመኛ የማትነሳበትን ከባድ ጥፊ ቀምሳለች ሲሉ በቀጠናው አዲስ የበላይነት መፈጠሩን ለዓለም አብስረዋል። የአሜሪካና የእስራኤል ጣፋንታ ምን ሊሆን ነው? ይህ ምስጢራዊ መሪ በጽሑፍ የላኩት ትዕዛዝ መካከለኛው ምስራቅን ወደ የትኛው ታላቅ ጦርነት ይወስዳት ይሆን? ዓለማውን በአዲሱ መሪ ቀጣይ እርምጃ ላይ አይኗን ጥላለች። ወደሚቀጥለው ወደ መጨረሻው መረጃችን አልፋለሁ። በመጨረሻም ከሀገር ውስጥ መረጃ በአማራ ክልል ከሚገኙ 138 የምርጫ ክልሎች በ8ቱ ምርጫ እንደማይደረግ ምርጫ ቦርድ አስታወቀ። በመላ አገሪቱ ሰኞ ግንቦት 24 በሚደረገው 7ኛው ጠቅላላ ምርጫ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8ቱ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ በተጨማሪም የዘንድሮን አገራዊ ምርጫ በትግራይ ክልል ከሌሎች የአገሪቱ ክልሎች ጋር በአንድ ላይ ምርጫ የማያካሂድ መሆኑን ገልጿል። ቦርዱ ዛሬ ማክሰኞ ግንቦት 18 2018 ዓ.ም የቅድመ ምርጫ ስራዎችና የድምፅ መስጫ ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ በአማራና በትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ በመግለጫው ላይ በአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ አይካሄድም ብለዋል። በአማራ ክልል ድምፅ የማይሰጥባቸው 8ቱ የምርጫ ክልሎች በደቡብና ምዕራብ ጎንደር፣ በአምባሰል እንዲሁም በደጋ ዳሞት የሚገኙ መሆናቸው ተገልጿል። የቦርዱ ሰብሳቢ ሰኞ ዕለት ድምፅ በማይሰጥባቸው 8 የምርጫ ክልሎች ወደፊት እንዲመርጡ እንደሚደረግ ቢናገሩም ጊዜውን ግን ሳያሳውቁ ቀርተዋል። አክለውም 6 ፓርቲዎች በ7ኛው አገራዊ ምርጫ ከውድድር ውጪ መሆናቸውና 42 ፓርቲዎች የመራጮችን ድምፅ ለማግኘት እንደሚፎካከሩም ተናግሯል። የቦርዱ ሰብሳቢ ሜላትወርቅ 10400 በላይ እጩዎች መመዝገባቸውን አስታውቀው ከ9 ፓርቲዎች በተቀመጠላቸው የጊዜ ገደብ ውስጥ ለመመዝገብ የሚያስፈልጋቸውን መስፈርት ባለማሟላታቸው
80 እጩዎች ውድቅ መደረጋቸውን ገልጸዋል። ይሁን እንጂ የኢትዮጵያ ሶሻል ዲሞክራቲክ ኢሶዴፓ 309 እጩዎች ከምርጫ ውድድር ውጪ ሆነዋል እያለ ነው። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለቦርዱ ሰብሳቢ ቀርቦላቸዋል። በሰጡት ምላሽ 80 እጩዎች ውድቅ የተደረጉት ያላሟሉትን መስፈርት እንዲያሟሉ በተሰጣቸው የጊዜ ገደብ መሰረት ባለማሟላታቸው መሆኑን አስረድተዋል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ 309 እጩዎች ግን ተመዝግበው ምስክር ወረቀት ካገኙም በኋላ በፍርድ ቤት ውሳኔ ከውድድሩ ውጪ ሆነዋል። ይህ ሰፊ ልዩነት አለው ሲሉ 80ና 309 እጩዎች ከውድድሩ ውጪ የሆኑበትን ምክንያት እንደማይገናኝ ገልጸዋል። የኢትዮጵያ ምርጫ ቦርድ 7ኛው አገራዊ ምርጫ ከሚታዘቡት የአገር ውስጥ ታዛቢዎች ባሻገር ከውጭ የሚመጡ የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ታዛቢዎች መሆናቸው ተናግረዋል። የምርጫ ቦርድ ተጨማሪ በጀት መጠየቁ ተዘግቦ የነበረ ሲሆን ሰብሳቢዋ በዛሬው ዕለት በሰጡት መግለጫ የተወሰነ እንደተፈቀደላቸው አስታውቋል። ቦርዱ በተጨማሪ በመራጮች ምዝገባ ችግር በተስተዋለባቸው የምርጫ ጣቢያዎች ምዝገባ እንዲሰረዝ ማድረጉንም ገልጿል። የቦርዱ ዋና ሰብሳቢ ሜላት ወርቅ ኃይሉ በመግለጫቸው ምዝገባው እየተካሄደ እያለ በሚደርሱ ጥቆማዎች ቦርዱ የራሱ የሆነ ክትትል ሲያደርግ ቆይቷልም ብለዋል። ቦርዱ ችግር አለባቸው የተባሉ የምርጫ ጣቢያዎችን አስመልክቶ በቪዲዮና በወረቀት በደረሰው ማስረጃ የተደገፈ ጥቆማ መሰረት ምዝገባ መሰረዙን ገልጿል። በመሆኑም ምዝገባ ከተሰረዘባቸው አካባቢዎች መካከል በአማራ ክልል ግምጃ ቤት ምርጫ ጣቢያ፣ በሶማሊያ ክልል ሰገን ምርጫ ጣቢያ፣ በኦሮሚያ ክልልና ቤንሻንጉል ጉሙዝ ክልል አንዳንድ የምርጫ ጣቢያዎች እንደሚገኙበት ተነግሯል። በመጪው ሰኞ በሚካሄደው አጠቃላይ ምርጫ መራጮች ለክልል ምክር ቤቶችና ለሕዝብ ተወካዮች ምክር ቤት አባል የሚሆኑ እንደራሴዎችን ይመርጣሉ ተብሎም ይጠበቃል። ዘገባው የቢቢሲ ነው።